አበበ ጉልላት መሞቱ ታወቀ። በምን አረጋገጥ ከረም ደምራው ቤት ከፍቶ ነበር። እኔ ጋር ጠዋት ነው ደሜ ቤት ከፍቶ ነበር። አብሮ አደጎች ሳይሆኑ ወንድሙን አምጥቶ ቀሲዲ በኩሉ ባሉበት ላይቭ ቀጥታ ስርጭት ላይ ጠይቀውታል። ያለቁ አስቀድሞ በቀድሞ ህይወቴ ብለህ ብትለኝ አልኩ እኮ ሽመሌን ከያስኩኝ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ነበር። እውነቴን እኮ ነው ብዬ ነበር። የፈለከ ቦክሰኛውን አይኔ እያየህ አትመታኝም አንተ። ኦኬ እኛ አሁን አቡነ ናትናኤል ይባላሉ። እኛው አሁን በህይወት ያሉት አቡነ ናትናኤል እኛ አሁን አሉ። ኦኬ የኔ ድቁና ስልጣን የሰጡኝ እኛ አባት አይደሉም። የኔ ድቁና ስልጣን የሰጡን የአርሲው ሊቀ ጳጳስ ብፁዕ አቡነ ናትናኤል እኛ ናቸው። ከኛ አባት እጅ ኦኬ የአርሲው ሊቀ ጳጳስ የነበሩ መቀመጫቸው አሰላ ነው። እኔ በአርባው ጓውረጃ ውስጥ ነው ያለሁት። እኛ ሀገር መጥተው ከሳቸው እጅ በፊት ለፊታቸው ቆመን ተጠይቄ በወቅቱ የደረሰኝ ከመልከ ማርያምና ከመልካ ኢየሱስ ላይ ነው። ሁለቱንም እንደ ድል የደረሰኝ ለዝክረ ስምከንና ለዝክረ ስምኪን ነው። በጣም ብዙ ወረዳ ዲያቆናት ስለነበሩ ከህዝቡ ብዛት የተነሳ ብዙም እንኳን ሳይጠይቁን ማለት ነው ባስተማሩን አባቶች ስለሚተማመኑ ማለት ነው። እኚህ እኔን ድቁና ስልጣን የሰጡኝ በዚያን ጊዜ አባቴ ብዬ የጠራቸው የነበሩ አሁንም በህይወት የሉም። አባት ብዬ የምጠራቸው ብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ከዚህ እኚህ እጅ መስቀል ስሜ ጉልበታቸውን ስሜ ቡራኬ ተቀብያለሁ። እናም ድቁና ስልጣኔ ተቀብያለሁ። ይህንን ማናችሁም ዲናይ አታደርጉትም እኮ ነው ብየምለን የፊት ጽድቅ በአደባባይ እንደዚህ ትጮኻለች። እኚህ አባት አሁን በህይወት የሉም። ብፁዕ አቡነ ጳውሎስ ፓትርያርክ ከጠቅላይ ሚኒስትር መለስ ዜናዊ ጊዜ የሞቱት ፓትርያርክ በሞቱ ጊዜ ብፁዕ አቡነ ማትያስ ሳይመጡ በፊት ቤተክርስቲያኒቱን በመሐከል ላይ ይመሩ የነበሩት አባት ናቸው። እኚህ ናቸው የኔ አባት የነበሩት መንፈሳዊ አባት ስልጣን የተቀበልኳቸው ከብፁዕነታቸው ማለት ነው። ይህንን ማንንም ዲና አታደርግም ስልህ ማናችሁም ዲና አታደርጉም። አብሮ አደጎቼ ዲያቆናት፣ ካህናት ማናቸውም ቢመጡ ይህንን ውሸት ነው ኤርሚያስ ብሎ የሚል የለም። እዚህ የሚነገረውን እውነት ድንጋይን ወደ ተራራ አንከባሎ የመግፋት ያህል ይከብዳል። እዚህ እውነት ነው የማወራው። ቅጥፈት የለም። እኔ የሥላሴ ባሪያ ነኝ፣ የክርስቶስ አገልጋይ ነኝ። እና እሳቸው እኚህ አባት ሞተዋል። አሁን በቅርብ ጠቅላይ ሚኒስትር ከሞቱ በኋላ ያው ከጠቅላይ ሚኒስትሩ በነበሩበት ጊዜ ከሞቱ በኋላ ሞተዋል ማለት ነው። እሳቸው ሞተዋል። እኚህ ሳይሆን እኚህ ማለት ነው። እኚህም ብፁዕ አቡነ ናትናኤል ናቸው። አቡነ ናትናኤል አሉ፣ አሁን በህይወት አሉ። እኚህ ብፁዕ አቡነ ናትናኤል ነው የሚባሉት። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ይታያቸዋል። ኦርቶዶክስ ሂዝ ግሬስ አቡነ ናትናኤል አታምታታም ብዬ ስልህ እኮ እዚህ ሳወራ እኔም አላምታታም። ኤርሚያስ አታምታታ ብቻ እያልክ አንተስ ታምታታለህ ብለህ አላምታታም አይደል? ትዕግስት አሰላ መድኃኔዓለም ነበሩ አይደል? ያሰላ ሰዎች ታውቋቸዋላችሁ አይደል? እኔ ትዕግስት ከቻልሽ ምን እኔ አልዋሽ። ለምን ዋሻለሁ? አንተ መንፈስ ቅዱስ በውስጥ ያደረብኝ ሰው ለምን ዋሻለሁ? ያሰላ ሰዎች አላችሁ አይደል? ዳር ያዝ ብዬ ስልህ በእውነት ነው። ኦኬ ቲጂ እንዴት ነሽ? እንኳን ደህና መጣሽ። ሰላም ለእናንተ ይሁን። ኦኬ ቤተ እምነትሽ ከየት ነው እህቴ? እኔ ከፕሮቴስታንት ያሰላ ልጅ ነሽ? አዎ ያሰላ ልጅ ነኝ። እናቴ በጣም ታውቃቸዋለች። የእናቴ ወዳጅ ነበሩ። እንደው ወንድሞቼ እናቶቼ ኑ አሰላዎች መስክሩ። የአርሲ አሰላ ዋና ከተማችን ስለሆነ ኑና መስክሩ። የእናንተ ጭላሎ አውራጃ ነው በዛ አካባቢ ላይ፣ እኔ አርባው አውራጃ ነኝ። ኑና መስክሩ እስኪ። ብፁዕ አቡነ ናትናኤል የሚባሉ አባት የሉም? አሉ። ግንቦት 24 ቀን ነው የተክለ ሃይማኖት ቤተክርስቲያን ሲመረቅ
የድቁና ስልጣን ከዛ በአውራጃው ውስጥ ከነበሩ ብዙ ወረዳዎች ውስጥ የመጡ ካህናትና ዲያቆናትን ስልጣን ሲሰጡ አብሬ የተሰለፈና አብሮ በሳቸው ፊት እና በአውራጃው ቤተ ክህነት በአባ ዘርዓ ብሩክ ፊት ቀርቤ ቡራኬ ተቀብዬ የድቁና ስልጣኔን ተፈትኜ የተቀበልኩት እኚህ ነበሩ ለእኔ ስልጣን የሰጡኝ። አንድ አይደለም ብሎ የሚል ጳጳስ እስኪ ይምጣ። አንድ አይደለም ብሎ የሚል አብዲሳ ታውቃቸዋለህ? አንድ አይደለም ብሎ የሚል ቄስ እስኪ ይምጣ። አትቆሙም ፊቴ ብዬ ስለ እኔ በእውነተኛ መረጃ ስለማወራ ነው። ኤርሚ ሰላም ነው? አብዲሳ እንዴት ነህ? ሰላም እግዚአብሔር ይመስገን። አይ እኔም ተወልጄ ያደግኩት አሰላ ነው። አውቃቸዋለሁ እሳቸውንም። ትውልዴ አሰላ ነው። እኔም ወደዛው ሳጉሬ አካባቢ ነኝ። ግን አሰላ ነው። ሳጉሬ ነው አውቃለሁ። አዎ ስላሴ ቤተክርስቲያን ካሳወቅ እንደውም ስላሴ ትልቅ ስላሴ አለ እዛ። ያው እኔ በወንጌል አማኝ ነኝ። አሁን ግን ያው ትንንሽ ከተሞች ስለሆኑ ከተሞቻችንም እሳቸውን በደንብ ነው የማውቃቸው። ፊታቸው መልካቸው ሁሉ አለ ፊቴ ላይ እና አጠር ያሉ አጭር ናቸው። ልክ እንደ ኃይለ ስላሴ ልክ ነው። አጭር ናቸው። ኃይለ ስላሴ ልክ እንደ ኃይለ ስላሴ አጭር ናቸው። አዎ ቁመታቸው በቃ እና በደንብ አውቃቸዋለሁ ለማለት ነው። ልክ ነህ አንተ። ጭላሎ ይባል ነበር በዛ ዘመን። አርባ ጉጉንም አውቀዋለሁ፣ በደንብ አውቀዋለሁ። አርባ ጉጉንም ያ እኔ በደንብ ነው የማውቀው ለማለት ነው። ቴንክ ዩ ያ ተባረክልኝ። ያ እንግዲህ ይሄ ነው ወንድሞች እናቶች። እሺ ኦኬ እኚህ ማለት ነው አሁን ሞተዋል፣ ያርፈዋል። አይ ቲንክ አንዳንድ የተጻፈ አርቲክል ካለ ገብታችሁ ማየት ትችላላችሁ። የጊዜ ረፍታቸውን አንዳንዶቹ ጽፈዋል። እና እሳቸው ከመሞታቸው በፊት አይደለም፣ እዚህ ከመሞታቸው አይደለም እንዴ? ይሄ እኮ የቆየ ነው ወንድሞች እናቶች። እሳቸው በሊቀ ጳጳስነት አርሲ ውስጥ ተሾመው በነበሩበት ጊዜ ነው። ኦኬ ያው የእሳቸው ህልፈት ማለት ነው የተጻፈበት። ልብ በሉ፣ የእሳቸው ህልፈት በተጻፈበት ዳጉ ሜዳ ማነው ዳጉ ሚዲያ ብሎ በሚለው ላይ እንዲህ ይነበባል። ስርዓተ ቀብራቸው በአሰላ ቅዱስ ደብር መዓዛ ተክለ ሃይማኖት ገዳም ተፈጽሟል። ታኅሳስ 1966 ዓ.ም በንጉሠ ነገሥቱ ትእዛዝ የአዲስ አበባ ዩኒቨርሲቲ ቻርልስ ሆነው ተሹመው ነበር። እኚህ ማለት ነው ከአምስተኛው ፓትርያርክ አቡነ ጳውሎስ እረፍት በኋላ ለ6 ወራት በአቃቤ መንበርነት አገልግለዋል። ጳጳሱ ሲሞቱ ማለት ነው። ብፁዕ አቡነ ጳውሎስ ሲሞቱ እሳቸው ለ6 ወራት ያህል ተተክተው ብፁዕ አቡነ ማትያስ ሳይመጡ በፊት የመሩ ናቸው። እንደዚህ ነው ጽድቅ እንዴ ነው አደባባይ የሚነገረው። ውሸት የለም ነው ብዬ የምልህ። በደንብ ስማ፣ ለወደፊትም ሲሰሙ በደንብ ስሙ። በሄዱበት ሁሉ የኢትዮጵያን ሃይማኖታቸውን ይጠብቃሉ። የሚኖሩትን ግን ተዋርደው ነው። ኢትዮጵያን እያሳፈረን ነው ምናምን ነገር ብለው በእውነት አባትህ ጠይቅ ይነግርህማል ብሎ የሚለውን አድርገው ይኸው የብፁዕነታቸው ፎቶ እንደዚህ አርቲክል ተጽፏል ማለት ነው። እኚህ ነበሩ የኔ አባት። ከሳቸው እጅ ቡራኬ ከዚህ እጅ ቡራኬ ተቀብያለሁ። አሁን በእውቀት መተመሞገት ነው። ኤርሚያስ ዲያቆን ነበር አይደለም ነው አይደለም። ይኸው አብሮ አደጎች የመተመሰከሩ ይኸው እኔ አደባባይ እየተናገርኩ ነው። ቴንክ ዩ። እና ይሄ ነው ብለን የምንለው እንደው በጌታ እዚህ ሶሻል ሚዲያ ላይ ለወደፊትም ስለምናገለግል በተለይ ሁለት ነገር ልናገር። ምንም አይነት ነገር ሊነሳ ይችላል። ነገ ወይ ሌሎች ሰዎች ሊያስነሱ ይችላሉ፣ ወይ ከኛ አካባቢ ላይ ሊነሳ ይችላል። ማድረግ ያለባችሁ ልንገራችሁ እንደ ጥበበኛ። እኔም ማድረግ ያለብኝን እየተከተልኩት ያለውን መንገድ ከትናንትና ጥፋቴ ይልቅ ለዛሬ እየተማርኩ ማለት ነው። እንዳትቸኩሉ።
እንዳትቸኩሉ። መቸኮል የሚባል ነገር አግባብ አይሆንም። መቸኮል ምክንያቱም ለብዙ ስህተት ይዳርጋል። ለብዙ ስህተት ነው የሚዳርገው። ታሜን እኔ ነኝ የላኩለት ያስገባው ተውት። ለብዙ ስህተት ይዳርጋል። ቸኩሎ መናገር፣ ቸኩሎ ምስክርነት መስጠት፣ ቸኩሎ ፍርድ መበየን ለብዙ ስህተት ነው የሚዳርገው። በየትኛውም የህይወት ዘመናችሁ በጣም ተጠንቀቁ። እኔም ተጠነቀቃለሁ። ምክንያቱም የማላቀውን በእኔ ላይ ተናገሩብኝ ብሎ የሚለው የትንቢት ቃል የተፈጸመባቸው ሰዎች በእውነት ጌታን ሰምተውት ቢሆን ኖሮ እና በትክክል ተከታተለውት ህይወቱን ተከታተለውት ቢሆን ኖሮ ለሞት የሚያበቃው ምንም ፍርድ ባላገኙ ነበር። ነገር ግን በወቅቱ የነበረው ህዝብ ጌታን ከመስማት ይልቅ እሱን ተከታትሎ ከመስማትና ከማየት ከመጠየቅ ይልቅ ይከተሉ የነበሩት የፈሪሳውያንና የሰዱቃውያኑ ነው። ይሄ ሰው አሳች ነው፣ ሃይማኖታችንን ያስታል፣ የሙሴን ሕግ እንዲናቅ አድርጓል ብሎ በሚል ማለት ነው። ጌታ የቱም ቦታ ላይ የሙሴን እንዲናቅ አላደረገም። ቶራን ታናክን የሚቃወም ነገር አልተናገረም። ቢናገር እንኳን ራሱ ተናጋሪው የ33 ዓመት ወጣት ቢሆንም እሱ ግን የዘላለም አምላክ እግዚአብሔር መሆኑን የተረዱ ተረድተዋል። እነሱ ባይረዱም እውነቱ ያ ነው። በሲና ሕግን የሰጠ አምላክ ከድንግል ተወልዶ ቢሰርዘው ቢደልዘው መብቱ ነው። ለምን እንዲታረጋለ ተብሎ አይባልም። እነሱ አላወቁም ማለት የብሉይ ኪዳን ነቢያት ስለዚህ ስለመሽያው የተናገረው የዘላለም አምላክ አወጣጡ ከቀድሞ ጀምሮ ከዘላለም የነበረ ጌታ መሆኑን አውቀዋል። አይሁዳውያኑ ናቸው ያላወቁት፣ ጭፍን አስተሳሰብ ስለነበራቸው። በተለይ እግዚአብሔር አስነሳቸው ተብሎ የተባሉትን እየተከታተሉ ሲገድሉ ስለነበረ ጥንቱንም ጌታ ራሱ የተናገራቸው በማቴዎስ 23 ላይ ወደ እናንተ ጥበበኞችና ጸሐፍቶችን ነቢያትን ላክው አላቸው። ይኸው ላክው እያላቸው እየነገራቸው አየ ነቢያትን ላኩ ብሎ ሲል ይሄ አንድ የ33 ዓመት ወጣት ማን ነው ብለው መጠየቅ ነበረባቸው። እንዴት ነው ላኩ ከአብርሃም በፊት ነበርኩ ብሎ ሲል እንዴት የሆነ ቦታ ላይ አይነቁም? ብራዘር የሆነ ነገር ቆይ ምንድን ነው ብለው የኋላቸውን ቢያዩት እኮ ምናልባት ከመሲሁ ከዳዊት ቤት ይወለዳል የተባለው መሲያው ይሆን ብሎ የጠረጠረ የለም። ጥቂቶች ናቸው ያሉት፣ ጥቂቶች ወንድሞች እናቶች። መጽሐፉ እጃቸው ላይ ነው። የመጽሐፉን ሚስጥር አያውቁትም። መጽሐፍትና የእግዚአብሔርን ቃል ኃይል አታውቁምና ትስታላችሁ እያላቸው። በእርግጥ ሰዓቱ እኮ ቆይ አንድ ሰው ከአብርሃም በፊት ነበርኩ ብሎ ሲል በዚያ ዘመን ላይ 50 ዓመት ያልሞላ ከማለት በፊት ልክ ነው 30 ዓመቱ ነው። 50 ዓመት ካልሞላ እያሉ እድሜ ከመቁጠር ይልቅ ማን ነው ይሄ ሰው? ወላጂቱ የት ነው ያለችው? ገሊላ በህይወት አለች። ሄደው መጠየቅ ይችላሉ። ከማን ያረገሽው ብለው ቢሏት እውነቱን ትናገራለች። የጌታ እናት ከዮሴፍ እንዳይደለ እውነቱን ትናገራለች። ዮሴፍ አይደለም ያስረገዛት። አይ ይሄን ለመጠየቅ ተግስተል እናቱ ትምጣ ብለው አልጠየቁም። ጠይቀዋል? አልጠየቁም። ምን አይነት ጭፍኖች፣ ምን አይነት በውርነት የተመቱ መሆኑ ማለት ነው። ቸኮሉ፣ ለመፍረድ ቸኮሉ። ጻድቁን ጌታ አፋቸውን ለመክፈት ቸኮሉ እንጂ እኮ የጌታ እናት ማርያም ነበረች። ለምሳሌ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለውን ሰው አይንን የከፈተው ሰው ማን ነው ብለው ሲጠይቁት ሄደው እናትና አባቱን ጠይቁ ይላል። ለምን የጌታን እናቱን ለምን አይጠይቁም ነበር? ዮሴፍን ለምን ሄደው አልጠይቁትም ነበር? ይሄ ልጅ እናንተ ልጅ ነው እየተባለ ነው። ከገሊላ ጀምሮ እያሳተ ነው። የሙሴን ሕግ እየናቀብን ነው። ንገሪኝ አንቺ ወላጂቱ እናቲቱ ምን ትያለሽ? ከማን ነው የወለድሽው? የት ተኝተሽ ነው የወለድሽው ብለው አይጠይቋትም ነበር? በጽድቅ ስለምትኖር ትነግራቸው ነበር። ዮሴፍ በሷ ጭን ውስጥ ገብቶ እንዳላስረገዛት ታውቃለች። ዮሴፍም ያውቃል። ይነግሯቸው ነበር። እነሱ ግን እነሱን ለመጠየቅ እንኳን አልሄዱ። ልጇ ላይ ለመፍረድ ቸኮሉ። ፕሊስ ወገኖች አትቸኩሉ። አልቸኩል ስለምትሰሙት ነገር ስለምንሰማው ነገር አትቸኩሉ። ምክንያቱም ቸኩለው ምንድነው ይሄን ተናግሬ ልጨርስ። ምንድነው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በጢሞቴዎስ ላይ ሲናገር ፈጥነህ በሰዎች ላይ እጅን አትጫን ይላል። በሌሎችም ኃጢአት አትተባበር። እንዴት ግሩም መልክት ነው። ፈጥነህ በሰዎች ላይ እጅን አትጫን። ዘማሪ ዳጊን ተነስቼ እኔ እዚያውን ስሙን ላጠፋው እችላለሁ። ያለ የሌለ የሰማሁት ያልመሰለኝን ሁሉ በሙሉ አንስቼ እንዲና እንደዛ ምናምን ነገር ብዬ ብል ልክ ነው። ከኤርሚያስ የቀረበ ማን አለ ዳጊን የሚያውቀው በላ። አቸኩል ብራዘር፣ አቸኩል መርምር። ኒቆዲሞስ ይህን ሲናገር ምን አለ? ሕጉ አስቀድሞ ከሱ ሳይሰማ በሰው ላይ ይፈርዳልን አላቸው። ዮሐንስ 7 ላይ ስለ ኢየሱስ ማለት ምን ማለት ነው? እንግደለው እያሉ በየምኩራቡ ሲከታተሉ ለምን አንጠይቀውም? ይህን ሰው ለመግደል ከመሯሯጣችን በፊት አምጡት። ይሄ ኢየሱስ የሚባለውን ከገሊላ ናዝሬት ወጣ የተባለው ነብይ ነኝ ብሎ ያለውንም ብለው የሚሉለት ማህበረሰብ ሁሉ ይምጣና ይጠይቅመኛ ሸንጎ አሉ። ጥሩ ጥያቄ ነው። ኒቆዲሞስ እኮ ነው ይሄንን ያለው። ሕጉ አስቀድሞ ቶራ ማለት ነው ታናክ
አምስቱ ብሔረ ኦሪት አስቀድመ ከሱ ስማ ይላል ዘዳግም መጽሐፍ ምዕራፍ 25 ላይ ማለት ነው። ይሄንን እንኳን እድል አልሰጡትም እና ሐሰት አወሩበት። ከዛ ህዝቡም ተከተላቸው፣ በሐሰት መሰከሩበት። የሐሰት ምስክር አልተስማማም። ጻድቁን አሳልፈው ሰጡት፣ ገደሉት። ጠበብ በልጆቿ ላይ ጸደቀች። ስለማንም ሰው ምንም ብሰሙ ስለ ትዳር፣ ስለ አገልግሎት፣ ስለ ኦርቶዶክሳውያን ወገኖቻችን፣ ስለ ሙስሊም፣ ስለ አይሁድ፣ ስለኛ ወንጌላውያን አማኞች አቸኩሉ። አንድ ሰው ሞቷል ብሎ ካለ አልሞተም ብሎ ከመቃወም በፊት መሞቱን ያ ሰው የተናገረው ውሸትና ውሸት አለመሆኑን ማረጋገጥ ነው ወንድሜ። ይሄው እንደዚህ እንደምታዩት ማለት ነው። ኦኬ አልመልሰውም ወንድሜ አልመልሰውም። እስከ ቅርብ ጊዜ ድረስ ሰዎች እየሞቱ ነው የሚሞቱት በዛ አካባቢ ላይ በተነሳ የሰላም እጦት ምክንያት ማለት ነው። አብዛኞቹ ወደ ናዝሬት እየመጡ ነው፣ ወደ ሌሎች ሀገሮች እየገቡ ነው። ከሸኔ ከሚባለው ጋራ መንግስት እርስ በርስ እንትን ስለሚል ማለት ነው። አሁን እንኳን በቅርብ አብሮ አደጌ አብሮ በሰርግ ባዘን እድሜ በእድሜ ትንሽ ከፍ ይላል፣ እሱ ይበልጠኛል እና የዛ የቤተክርስቲያናችን ካህን የነበሩ ጋሽዬ ብዬ የምጠራቸው ካህንም ናቸው። አግኝቻቸው ስጠይቅ ገደሉት አሉ። እሱ ብቻ አይደለም ሌሎቹም ሁሉ ጭምር ከቤት እያወጡ ገደሉት አሉ። ይሄ ለኔ በጣም ስብራት ነው ወንድሞች እናቶች። አሁን አማራው ክልል ላይ ጦርነት አለ አይደል? ትግራይ ክልል ላይ ጦርነት አለ አይደል? ሰው ሞተ ተብሎ ሲባል ኤርሚያስ እዚህ በእውቀት ሞግተህ መርታት ሲያቀትህ በአካባቢው ሰላም እጦት ምክንያት ሰዎች ሲሞቱ ወደ ሰዎቹ ደውዬ ወደ ወገኖች ደውዬ እሺ እሰጣለሁ ወደ ወገኖች ደውዬ ስጠይቅ ሞተ ይሏል። በተለያየ ጊዜ ግማሹ በህመም ግማሹ በጦርነት ግማሹ በተለያየ ነገር እና አቸኩሉ። አበበ ጉልላት አልሞተም ብለው ሲሉ ቀሲስ በኩሉ ተከትላችሁ አልሞተም ስትሉ የነበራችሁ ሰዎች እቺ ቀን እንደምትመጣ እርግጠኛ ነበርኩ። እንኳን እኔም አላመጣኋቸው አብሮ አደጎቼን ላመጣቸው ፈልጌ ነበር። በቤተሰብ ላይ ሀዘን ትጨምራለህ ምናምን ነገር ብለው ስላሉኝ ነበር የተውኩት። እንኳንም እነሱ አስጠርተው አመጡት። እነዚህ ሁለት የመጡ ልጆች አብሮ አደጌ በእድሜ ትንንሾች ሆኑ ወላጆቻቸውን ማቅ እነሱም የሚያቆኝ በጣም የተከበሩ ቤተሰቦች ናቸው። የሀገሬ ልጆች ናቸው። አሳልፌ ለማንም አልሰጣቸውም። የተናገሩት ግን ኤርሚያስ አበበ የቀድሞ ስሜ ቀለመወርቅ አይተንፍሱ ኦኬ የቤተ ክርስቲያኒቱ ዲያቆን እንደነበርኩ ተናግረዋል። ባይናገሩም እኔ ተናግሬያለሁ። ኃይለኛ ነበር አሉ። እኔ ነግሬያለሁ እኮ አስቀድሞ በቀድሞ ህይወቴ ብለህ ብትለኝ አልኩ እኮ ሽመሌን ከያስኩኝ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ነበር። እውነቴን እኮ ነው ብዬ የፈለከ ቦክሰኛውን አይኔ እያየህ አትመታኝም። አንተ ቀድሜ አጋድመሃለሁ። እንዴት እንደመታው ሳታቅ የወንዶች ሀገር ነው ያ ቦታ። እያስፈራራው አይደለም፣ የወንዶች መንደር ነው። ኦኬ የሰሜን ሸዋ አማሮችና የሰሜን ሸዋ ኦሮሞዎች ተቀላቅለው የሚኖሩበት ቦታ ነው። ወንዶች ያሉበት ነው ብዬ ያ የቀድሞ ታሪኬ ነው። እሱ ታውቁት በቃ አለፈ። ይሄንን አልተናገርኩም እኔ። አይ ኤርሚያስ ኃይለኛ ነበር ከቤተክርስቲያን ሲወጣ ካህናቱን ለመደብደብ ለምን ደበደባቸው? ከነካኝ ግን አይገባ። በቃ የታሪክ ያለፈ ነው። የእያንዳንዳችን ታሪክ የኋላችን ታሪክ ተናግሮ ብትባል ሁሉም እግዚአብሔር ምሕረት አድርጎልን እንጂ ከተለያየ ቦታ ነው ያወጣን። እኔ አሁን ተደባዳቢ አይደለሁኝ እና የድምጹን ቅዳሜ ተሰማላችሁ ለማለት ነው። ሽታሜ ስለ ጠየቀኝ አስገባው። የምሕረት ልብ ስላለን እናስገባለን። ሽታሜ እሺ ችግር የለውም። ምሕረት አድርገህልኝ ስላስገባኸኝ ሰላም ብያለሁ ውዶች ሁላችሁንም። ገስት ላይ ያላችሁም ታችም ያላችሁንም ሁላችሁንም ሰላም ብያለሁ። ቀን ሙሉ ቲክታክ አላየውም ነበርና ከመፖሰት ውጪ አላየውም። አበበ ጉልላት መሞቱ ታወቀ። በምን አረጋገጥ ከርሚ ቪዲዮስ ማታሚ እሺ ቪዲዮ ማን ነው ደምራው ቤት ከፍቶ ነበር። እኔ ጋር ጠዋት ነው አሁን ደሜ ቤት ከፍቶ ነበር። አብሮ አደጎች ሳይሆኑ ወንድሙን አምጥቶ ቀሲስ በኩሉ ባሉበት ላይቭ ቀጥታ ስርጭት ላይ ጠይቀውታል። ዩቲዩብ ላይ ተቀምጦልሃል ግባና ያው ታሚ ራስ የወንድማችን ዲያቆን አበበ ጉልላት ወንድም ነው መጥቶ ወንድሜ ሞቷል፣ እጄ ላይ ነው የሞተው፣ ዲያቆን አበበ ጉልላት ሞቷል፣ ይሄንን የነገራችሁን ሰው አውቃለሁ ብላ ልክ ነው ያውቃል። ጩጬ ቢሆንም እኔም አስታወስኩት ስሙን ሲጠራ ማለት ነው። ከሀገር ቤት ሲወጣ ልጅ ነበር። ወንድሙ እጅ ላይ ነው የሞተው አሟሟቱነቱ። ራሱ ነው የተናገረው።
እጄ ላይ እንጂ ነው የሞተው በቅዱስ ቁርባን አይደለም የሞተው አይደል? ታሞ በእጁ ነው ማለት ነው። ታሞ ማለት ነው። በቃ በእጄ ላይ ነው የሞተው ተመልሶልኛል። ማለት የገጠር ንግግር ወቁ። በእጄ ላይ ነው የሞተው ማለት ምን እኔ ታንጀብል ተጨባጭ ምስክር ነኝ ነው እንጂ በእጄ ገደልኩት አይደለም እያለ ያለው። ስለዚህ ከዚህ በፊት በቅዱስ ቁርባን የተባለው ልክ አይደለም ማለት ነው። እሱን ደግሞ የሚጣራበት ይጣራል ማለት ነው። አሁን አልሞተም ብላችሁ ስትሉ የነበሩ ሞቷል። ኦኬ ድምፁ ደግሞ እኔ እሱን እኔ አላውቀውም እኮ አበበ ጉልላት የሆነ ታይም ላይ እንደውም ስትል ነበር ታሚ እኮ ጉልላት አበበ ነበር ያልከው የነበረው ብራዘር። እሱ የንግግር ስህተት ዳጸ ልሳን ተብሎ የሚባል ነው። አበበ ጉላት በህረ አምዴ ነው የሚባለው። በህረ ብሎ የሚለው በኩረ ብሎ የሚለውን ጠበቅ አድርገን ስለማናገር በህረ የበህር ልጄን ወለድኩ ተብሎ ይባላል። በመዝገበ ቃላት ሁሉ ጭምር ማለት ነው። የበህር ልጄን ወልጄ ይላሉ። እኛ የገጠር ሰዎች ነን እንደዚህ አማርኛ ለኔ ለማስተማር አንዳንድ ሰዎች ሲሯሯጡ በጣም ይገርመኛል። ኦኬ እና የድምጹን ቅዳሜ ተሰማላችሁ። ድምጹ የሱ ነው እሱ አይደለም ብሎ የሚለው በድምጽም ላይ የተዋሻውን ቅዳሜ ክሊር ይሆናል። የሟቹ ወንድምየው መጥተው ፊት ለፊት እንደተናገረ ሁሉ እሱ ክሊር ይሆናል። የቅዱስ ቁርባኑም ደግሞ በመጽሐፍቶቻችሁና በቪዲዮ ክሊር ይሆናል። እዚህ ቤት ክሊር የማይሆን ነገር የለም። ተናገር እውነቱን። የክርስቶስ አገልጋይ ነኝ፣ የሥላሴ ባሪያ ነኝ። ቅዳሜ ጠብቀኝ ተብዬ ቅዳሜ ኦኬ። ጸጋ ይብዛላችሁ ወገኖች። ኤርሚዬ አቤት። እዚህ ከታች አብረውን የሚያገለግሉ ሁለት የወንጌል አማኞች አንደኛው ብሎክ ተደርጌያለሁ፣ አንደኛው ሚዩት ተደርጌያለሁ ብሎኛል። እና እኔ ለምንድነው ስሞታ የምትናገሩት? ቢኒ እንዲህ አይነት ስሞታ ማን ነው? ቆይ አንተን አይደለም ኤርሚ። ሞዴሬተሮች ምን እያደረጋችሁ ነው? ሰው በትክክል አይታችሁ አጣርታችሁ ሚዩት አድርጉ ወይ ብሎክ አድርጉ እንጂ ዝም ብሎ ሚዩትና ብሎክ እኮ አይደረግም። ለአጣኔ ወረደ ከማረጋችሁ አንዳንዴ ሲያልፍ አንዳንዴ እልፍ ሲል በስህተት ሊገኝ ይችላል። ግን ሚዩትና ብሎክ ስታደርጉ ስሙ በትክክል መመሳሰሉን እያወቃችሁ ብሎክና ሚዩት አድርጉ። እየለያችሁ እያጣራችሁ እየለያችሁ መቱ። እኔ ብዙዎቹን ሚዩት እያደረጉ ነው። በጣም ስድብ እየበዛ ነው። ምናልባት በስህተት ይሆናልኝ ያደረኳቸው ደግሞ ያው ስንጨርስ እንፈተዋቸዋል። ግን በጣም እየተራረቡ ነው። ኮመንቱን ብታዩትኝ በጣም ስድብ ላይ ናቸው እና ከገባው ጀምሮ ስራዬ እንደዚህ ነው። ቢኒ ቼክ አድርገው። በጣም ወንዲ ማን ነው? እሺ ኦኬ እኔ አሁን እታች ማምናቸውም ሰዎች ስላሉ ያላግባብ ሚዩት የምታደርጉ ሰዎች ተው። ያላግባብ ሚዩት የምታደርጉ ሰዎች ተው። አትቸኩሉ ማለት እዚህም ላይ ነው። ኦኬ እታችም የምጽፉ ሰዎች እባካችሁ ልለምናችሁ፣ የወንጌል አማኞች የሆናችሁ ፕሊዝ የሆነ ቤት ላይ እሳት ሲነድ እኛ ቤት ልታቀጣጥሉት አትፈልጉ ፕሊዝ። አሁን የሆነ ነገር ጽፋችሁ አግባብ ያልሆነ ነገር ስለጻፋችሁ ይሆናል ሚዩት ያደርጓችሁ፣ ወይ ደግሞ በስተትም ሊሆን ይችላል። እታች ያላችሁም እጃችሁ አያርፍም። የማውቃችሁ ሰዎች ሁሉ እኮ ጭምር ወንጌሉ ተረሳ እኮ ትለኛለች። ዛሬ በዚህ ጉዳይ ላይ ለማጥራት ስናገር ወንጌሉ ተረሳ፣ ኤርምዬ ወደ ወንጌሉ ግባ። ዘመኔን የሰጠሁለት ነው እህትዬ ወንድሜ፣ እየሰማኝ ነው? ልጅነቴን የሰጠሁለት ነው። ወንጌል ኢየሱስ ነው። ኢየሱስን የቤት አይረሳም። መተው ወንጌሉ ተረሳ አትበለኝ። የወንጌል አማኞችን ብትሆኑ ማለት ወንጌሉ ተረሳ አትበለኝ። 10 ዓመት ሙሉ እኮ እዚህ ሶሻል ሚዲያ ላይ የስድብ የእርግማን የማስፈራራት ውርጅብኝ እየወረደብኝ እማገለግለው በጌታ የጸጋ በጌታ ምሕረት ከወንድሞች ጋር ተጠምደን ምን አገለ ወንጌሉ ተረሳ አትበለኝ። ማጥራትን እየሰጠን ነው። ህዝቡን በሐሰት ያሉትን እኛ እያጠራን ያለ ነው። ፒሪየድ። ሞዴሬተሮች ቸኩላችሁ እንዳታረጉ። እታችን ምጽፉ ቸኩላችሁ አትጻፉ። ካለመናበብ የተነሳ በቃ በጣም ብዙ ነገር እሳት ልትጭሩ የምትፈልጉ አላችሁ እዚህ እኔ ጋር። ወንጌሉ ተረሳ የእንትና በሳ ምናምን ነገር ትለኛለህ አንተ ወንድሜ። እነሱ እኮ 4 ወር ሙሉ አልሞተም እያሉ ሲቀልዱበት ነበረ። የሞተውን አብሮ አደገን አልሞተም ብለው ቤት ከፍተው ሲላገዱ አኒሜሽን ሰርተው እንደፈለጋቸው ሲቀልዱ ነበር አይደል?
እኔ ዛሬ ባልቀልድባቸውም እንደዚህ እውነቱ ከወጣ ራሱ ጠርቶት ወንድምየው መጥቶ አው ሞቷል ብሎ ካለ አለቅ ዳርያዝ አለቅ አሁን ጻፍ እስኪ ህሊና ያለው ኦርቶዶክሳዊ አበበ ጉላት አልሞተም ብለናል አልሞተም እመቤቴ ወላዲት የምስክር ነች በል እስኪ በል እየሳኩብህ ወንጌል ነግራለሁ ማለት ነው እንደዚህ ነው የምታፍሩት እንዲህ ነው ኩም የምትሉት ቅዳሜ ደግሞ ድምጹን ስትሰሙ ቀይስ ዲበኩሉ ያለው ቄስ ድምጽ ነው ወይስ ያበበ ጉላት ድምጽ ነው ይመሳሰላል ቀይስ በትረ ከተባለው ድምጽ ጋር ያኛው ድምጽ በአሜሪካ በታወቀ ቴክኖሎጂ የተረጋገጠ ድምጽ ቅዳሜ ተሰማላችሁ እስከ ቅዳሜ ቆረጠ ይብለካል የፈለከው ማለት ይችላል የፈለከው ማለት ይችላል ብራዘርዬ ጻድቅ እንዳንበሳ ይኖራል እና አንዳንዶች ገስት ምን ያላችሁ ወንድሞች ፕሊዝ እኔ ሙሉ ሰው ናችሁ የምታረጉትን ሁሉ ታውቃላችሁ አሁን ወንድምነት አደረጋት ትክክል ያለው ነገር ስለጻፈች ነው የራሱ ፈታት ይቅርታ አለ በቃ አድርግ ለምን ታረጋታለህ አደለው እዚህ ያደረጉ ሞዴሬተር የሰጧቸው ሰዎች ካደረጉ የሆነ ነገር አይተው ነው ማለት ነው ለአገልግሎቱ እንቅፋት የሆነ ለምን ቢኒ ለግን ለምን እንደዚህ ታረጋለህ አንተ ቢኒ ለንደኑ ቢኒ ሳውዝ አፍሪካ ውስጥ ዳጊ ምን አይነት ዕብራዊት ምንድነው እየሰራሻል አለለም ብሎክ አደረገች ደግ አደረገች ምን ጽፈ ነው ምን ብለህ ነው ብሎክ አደረጉ ምን አድርገህ ነው ምን አድርገህ ያልሆነ መርዛችሁን ታይ ተጽፉና ከኋላ በተ ደግሞ ኤርሚ የቤት ብሎክ ተደረገናት ብለው አንዳንዶች በስተት የተደረጋችሁ ካላችሁ ይቅርታ ጠይቃለሁ ተፈታላችሁ በቃ አለቀ ቴንክ ዩ ግን አትቸኩሉ የከተማ ልጆች እንኳን አሪፍ አይቸኩልም አይደል ብለው ያሉት በቃ አትቸኩሉ እኔም አልቸኩልም እና ወንጌሉን እናገለግላለን ወንጌሉ የተጠራንበት አጀንዳችን ነው መሪያችን ጌታችን ኢየሱስ ክርስቶስ ነው እንድናገለግል ምሕረቱንና ጸጋውን ያበዛልን እግዚአብሔር የቸርነቱን ብዛት ያበዛልን እግዚአብሔር ስሙ ለዘላለም ይቀደስ በማንም ላይ ጥላቻና ቂም እንዲኖርብን አንፈልግም እባካችሁ እዚህ ያላችሁ ወንድሞችና እህቶች ድጋሚ ልንገራችሁ ቀሲስ ዲበኩሉን በገቡበት ቤት ሁሉ እየሄዳችሁ አትስደቧቸው ፕሊዝ እኔ እንኳን ተጸጽቼ አንቱን ልላቸው ሲገባ ስላናደዱኝ አንተ ብዬ ስላልኩኝ ዛሬም ጭምር በዚህ ቃል ብቻ አንተ ብዬ ስላልኳቸው ይቅርታ ጠይቄያለሁ ፕሊዝ አትስደቧቸው የወንጌል አማኞች ስቶፕ በእውነት ኦኬ እውነቱ ወጣ አይደል በቃ አትስደቧቸው ቅዳሜ ደግሞ ሌላም ይወጣል እውነት አትስደቧቸው ዲቤቱን ተቀበሉትም አልተቀበሉትም ሰየው አገና አትስደቧቸው ጌታን በቃ ቴንክ ዩ አሁን እኔ ሞዴሬተሮች እታች እንደፈለጋቸው መተው አላግባብ ጽሁፍ የሚጽፉትን ሚዩት አያረጉም ሌሎቹ እንግዲህ ሚዩት ያረጋሉ በስተት የሚሆን በድርገብንተ ማለት ነው የዚህ ቤት ልዩነቱ ይሄ ነው ጌታ ይባረክ ቴንክ ዩ ቢካይ ቢኒያው የተያዘው ግን መሳሪያ በሁለት ሳይድ ነው የሚተኮሰው ምንድን ነው ሚታርግልን እባክህ እና እንትን አድርገው ነገረ ጥምቀት ላይ ማውራት እንፈልጋለን ያኛውን ፖስት አድርግልን ወደ አገልግሎት ኦኬ እንቆይ ነገረ ጥምቀት ላይ እናወራለን አይ አሁን በዚህ ውስጥ ሆነን ማውራት እንችላለን ብለህ ነው እንደው ነቴራፉ ግድ የለም ዛሬ ይረፉ ዛሬ በሌላ ጥምቀት ተጠምቀው ስለ ጥምቀት ይቅር እሺ ጸጋ ይብዛላችሁ ባሚ እንዴት ነህ አለው ቅዱሳን ሰላም ልበላችሁ ብዬ ነው አንድ ቁጥር ይጻፍኩት ኤርሚ ስላየው በጣም በድጋሚ ደስ ብሎኛል ቢኒ ቤኪ ዕብራዊት ሰላም ይዳጊ ሁላችሁንም በጌታ ስም ሰላም ብያችኋለሁ ከሰር ያላችሁ ክርስቲያኖች ያው ሰላም ብዬ ብቻ ወርድ ራሱ ትልቅ ነገር ነው ብዬ ነው ወንጌል እናገለግላለን እንጸልያለን ጌታ አብዝቶ ይባርካችሁ ቅዱሳን እወዳችኋለሁ ቴንክ ዩ ተባረክ ባሚ ጸጋ ይብዛልህ ቴንክ ዩ ወገኖች ለስድብ 2 ደቂቃ ስለምትፈቅድላችሁ ኮሜንት ላይ 2 ደቂቃ እየፈቀዱላችሁ ነው ሞገስ ሆሎ ሆነ እንዴ
ሞገስ ግባ ከቅድም ጀምሮ እየላከልኝ ና ገባህ? እሺ ሰላም እስቲ እንዴት ነው? ሰላም ናችሁ? ገባው እንዴ? ሞገስ እንዴት ነህ? ሰላም ነው? ገብተሃል? ወንድሜ ገባው አይደል? አዎ ገብተሃል። ሞገስ እንዴት ነህ? የተወደድከው ያ እንዴት ናችሁ? ትናንት ስምህን ጠርቼ እያመሰገንኩ ነበር የኔ ወንድም። ቴንኪው ለመጽሐፉ መላኪያ የፖስታ የላከው ለብሩክዬ ደርሶት መጽሐፍቶቹ ወደ 13 ነው የሚሆኑት ደርሰዋል። ሌሎችም ደግሞ ይልካቸዋል። ቴንኪው ብራዘር። አይደለም ግን አሁን እዚህ ላይ ምንም ማለት አልፈልግም። ሞገስ እየታንኪው ነው ፐርሰናል ሌላውን አንዲት እህት ማለች ነው። እግዚአብሔር ክብሩን ይሰጥ። በጣም ነው የምወዳችሁ። ዳጊ ያለ ዳጊ በእናትህ ሰላም ብዬው አላውቅም። ዳጊ እንዴት ነህ? ሰላም ወንድሜ ሞገስ እንዴት ነህ? ልኝ ተባረክልን እግዚአብሔር አብ ዳጊዬ እንዴት ነህ? ሰላም ነው ወይ? ጌታ ይመስገን አለው። ለጌታ ይባርክ ወንድሜ። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። ቢኒያም ሁለት ቢኒያሞች ቤካ ብራዊት ሰላም ቤም ጂሰስ ኤርሚ ዳኒ ብሩኬ እግዚአብሔር ዘመናችሁን ይባርክ። እውነት በጣም ደስ ብሎኛል። በጣም ደስ የሚለኝ በቃ እውነት ያው ከታችሁን ታፕታፕ እያደረግን እያየናችሁ ነው፣ እየሰማን ነው፣ እየተማርን ነው። በጣም ብዙ ነገር ነው የምናውቅ ያለ ነው እና እግዚአብሔር ይባርካችሁ። እውነት ጉልበታችሁ ይባረክ። በጣም ነው ማፈቅራችሁ። በጣም ነው የምወዳችሁ። በቃ በጣም በቃ ከልቤ ነው የምወዳችሁ። እውነት በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ። ኤርሚዬ እንዴት ነህ? ጤና ሰላም ነው? ሞገስዬ እንደዋወል በውስጥ በቃ ደውልልሃለሁ። እሺ ኤርሚዬ በቃ ሰላም ለእናንተ ይሁን። ሰላም ልላችሁ ብዬ ነው የገባሁት። በቃ ድምጻችሁ ስለሰማሁ ደስ ብሎኛል። ቴንክ ዩ